ሰላም እንዴት ናችሁ? ዛሬም ደግሞ ከኔ ጋር አንድን የእግዚአብሔር ቃል እንካፈላለን። ዛሬም የምንካፈለው የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ያለው ክፍል ላይ ነው። በዚህ ክፍል ሲጀምር ኢየሱስ ክርስቶስ በዓልን ሊያከብር ወደ ይሁዳ እንደመጣ ወይ ደግሞ ወደ ኢየሩሳሌም እንደመጣ እየነገረን ነው የሚጀምረው። ከዛ በኋላ በኢየሩሳሌም አንድ ቤተሳይዳ የምትባል መጥመቂያ እንዳለች የመጠለያ ያለው መተላለፊያ እንዳለ ይነግረንና ይጀምራል። በዚህ መጥመቂያ መልአክ አልፎ አልፎ እየመጣ እንደሚያናውጠውና የታመሙ ሰዎች፣ አካለ ስንኩላኖች፣ መሄድ የማይችሉ ሰዎች፣ የተለያዩ በሽታ ያለባቸው ሰዎች ወደዚች መጥመቂያ እየገቡ እንደሚፈወሱ እየነገረን ይጀምራል። እና በዚች መጥመቂያ አካባቢ የተለያዩ ሰዎች ሞልተዋት እንዳለ ከበዋት እንዳለ እናያለን። በዚህ መጽሐፍ ላይ እንደሚነግረን ከሆነ አካለ ስንኩላኖች፣ በሽተኞች፣ እጃቸው እግራቸው የሰለለ ሰዎች በዚህ አካባቢ ሞልተው ነበረ ይለናል። ከነዚህ ሰዎች አንዱ 35 ዓመት ሙሉ በሽተኛ የነበረ እዚች መጥመቂያ አካባቢ ቁጭ ብሎ ዛሬ ፈወሳለሁ፣ ነገ ፈወሳለሁ፣ ወደዚች መጥመቂያ እገባለሁ ብሎ ሲጠባበቅ የነበረ ሰው ነበር። ግን አንድም ቀን እዚህ መጥመቂያ ውስጥ የመግባት እድል ስላላገኘ እስከ ዛሬ ሳይፈወስ የተቀመጠ ሰው ነው። እና ጌታ ወደ ኢየሩሳሌም ከመጣ በኋላ የመጀመሪያ አደረገ ብሎ የሚነግረን በዚህ መጽሐፍ ላይ ወደዚህ ሰው መጣና ልትድን ትወዳለህ እንዴ ብሎ ይጠይቀዋል። ከዚህ ሰው መልስ ተነስተን ሁለት ነጥቦችን አይተን እንጨርሳለን። ጌታ ይህንን ሰው ሲያየው ለብዙ ዘመን በዚህ አካባቢ እንደነበረና ሳይድን ድነትን የሚጠብቅ ወይ ደግሞ ፈውሱን የሚጠብቅ ሰው መሆኑን ጌታ እንደተረዳ ከተረዳም በኋላ ደግሞ ልትድን ትወዳለህ እንዴ ብሎ ለዚህ ሰው ጥያቄ እንዳመጣለት እናያለን። ገና ይህን ሰው ሲያየው ጌታ ይሄ ሰው መከራው ረጅም እንደሆነ ገብቶታል። ገና ይህን ሰው ሲያየው ይሄ ሰው ተስፋ እንደቆረጠ ጌታ ገብቶታል። ገና ይህን ሰው ሲያየው ይሄ ሰውዬ ነገሮቼ ሁሉ አልቀዋል፣ ካሁን በኋላ ምንም የምጠብቀው ነገር የለም ብሎ ተስፋ የቆረጠ ሰው እንደሆነ ጌታ ገብቶታል። እና ዮሐንስም ሲነገር ምንድነው የሚለው? ጌታ አውቆ ይለናል ይሄ ሰው ለረጅም ጊዜ በዚህ አካባቢ እንደነበር እና የሰውዬ ለጌታ እንዲህ ብሎ ይመልስለታል። ይሄ መጥመቂያ ባልፎ አልፎ መልአክ በመጣ ጊዜ ይናወጣል ይለዋል። ግን ቀድሞ የገባ አንድ ሰው እሱ ብቻ ምን ይላል? ይፈወሳል። የሚገርማችሁ ቀድሞ ወደዚህች መጥመቂያ የገባ ሰው ካለበት ደዌ ሁሉ ምን ይላል? ይፈወሳል፣ ይድንና ይወጣል ይለዋል ጌታ። እና ይሄ ሰው መጀመሪያ የሚያነሳው ነጥብ የሚገርማችሁ መልአክ መጥቶ ሲያናውጥ ይለዋል። ከዛስ አንድ ሰው መጥቶ ወደዚህች መጥመቂያ ሲገባ ይፈወሳል። ይሄ ሰው እግዚአብሔር እንደሚፈውስ እግዚአብሔር ድነትን እንደሚሰጥ ጥርጣሬ የለበትም። የጌታ መልአክ ይመጣል፣ ያናውጣል፣ የሆነ ሰው ይድናል። እግዚአብሔር እንደሚያድን እርግጠኛ ነው። እግዚአብሔር ለሰዎች ካለባቸው በሽታና ደዌ እንደሚያነጻ ዛሬም እግዚአብሔር እየሰራ እንዳለ የሰው እርግጠኛ ነው። ግን ለሱ ስላልሆነ ነው ተስፋ የቆረጠ። አጠገቡ የነበሩ ሰዎች ድነው ሲሄዱ እያየ ነው። ትላንትና ከሱ ጋር እኩል የነበሩ ሰዎች ድነው እየሄዱ ነው፣ ነፃ ወጥተው እየሄዱ ነው። ትላንት እያነከሱ የመጡ ተራምደው ሄደዋል። ትላንት አይነ ስውራን ሆኖ የመጡ ዛሬ አይተው ሄደዋል። ይሄ ሰውዬ ግን ዛሬም እዚህ ነው። አንዳንዴ በህይወታችሁ እንደዚህ ገጥሟችሁ አያውቅም? አጠገባችሁ የነበሩ ሰዎች ከናንተ እኩል የነበሩ ግን እናንተ እያያቻቸው እነሱ እግዚአብሔር ጎብኝቷቸው ሲሄዱ፣ እነሱ እግዚአብሔር አግኝቷቸው እያመሰገኑ እልል እያሉ ሲሄዱ አገጥሟችሁ አያውቅም? እግዚአብሔር እኮ እየሰራ ነው። በጎረቤታችሁ እኮ እግዚአብሔር እየሰራ ነው። በምታውቁት ሰው እኮ እግዚአብሔር እየሰራ ነው። እግዚአብሔር እኮ ሌሎችን እየጎበኘ ነው። ግን እናንተ ቤት አልገባም። በዚህ ሰው የሆነው ነገር ይሄ ነው። ቁጭ ብሎ ሰዎች ሲድኑ እያየ ነው። ቁጭ ብሎ ሰዎች ነፃ ሲወጡ፣ ሰዎች እግዚአብሔርን አመስግነው ሲሄዱ እያየ ነው። እሱ ጋር ግን አልደረሰም። እና የሰውዬ ጥያቄው እግዚአብሔር አያድንም አይደለም፣ እግዚአብሔር እኔ ጋር አልመጣም። መጽሐፍ ቅዱሳችን ላይ የምታስታውሱ ከሆነ የመሳፍንት መጽሐፍ ላይ ጌዲዮን የሚባል አንድ ሰው አለ። ከዚህ ሰውዬ ተቃራኒ። ጌዲዮን ጥያቄው ምን ነበረ? እግዚአብሔር በአባቶቻችን ዘመን እየሰራ እንደነበረው ዛሬ እየሰራ አይደለም የሚል ነው። ትላንት አሁን እየሰራ ነው። በአባቶቻችን ዘመን ሰርቷል፣ አይተናል፣ ነፃ አውጥቷቸዋል፣ አሸናፊነትን ድልን ሰጥቷቸዋል። ዛሬ ግን በእኛ ዘመን እየሰራ አይደለም። የት አለ እግዚአብሔር ይለዋል መልአክ። ዛሬ እኛ በዚህ አይነት መከራ ውስጥ ስንኖር፣ በዚህ አይነት ባርነት ውስጥ ስንኖር እግዚአብሔር የት አለ? የጌዲዮን ጥያቄ እግዚአብሔር ዛሬ እየሰራ አይደለም የለም ነው የጌዲዮን ጥያቄ። የዚህ ሰው ጥያቄ ግን እግዚአብሔር እየሰራ አይደለም። የዚህ ሰው ጥያቄ ዛሬ እግዚአብሔር ይሰራል። አሁን ሰዎች እየዳኑ ነው። ሰዎች ጌታ መልአክ መጥቶ መጥመቂያው ሲያናውጥ ሰዎች ቀድሞ ገብተው ምን እያሉ እየተፈወሱ ነው። አዎ እግዚአብሔር እየሰራ ነው።
እግዚአብሔር ዛሬም በስራ ላይ አለ፣ አልደከመም። አይገርማችሁ? እግዚአብሔር ዛሬም በስራ ላይ አለ። እግዚአብሔር እናንተ ጋር አልመጣም ማለት እግዚአብሔር አይሰራም ማለት አይደለም። እግዚአብሔር እናንተን አልጎበኘም ማለት እግዚአብሔር ስራ አቁሟል ማለት አይደለም። እግዚአብሔር ዛሬም ይሰራል። እግዚአብሔር ዛሬም ያድናል። እግዚአብሔር ዛሬም እንቆቅልሽን ይፈታል። ዛሬም ለምን እያየን ነው? ሌሎች እኮ እየተፈወሱ ናይስ የዚህ ሰውዬ ጥያቄ ይሄ ነው። እግዚአብሔር እየሰራ እንደሆነ አይቷል። እግዚአብሔር ግን የት አልመጣም? እኔ ጋር አልመጣም። የኔ ተራ አልደረሰም ነው የዚህ ጥያቄ። ሁለተኛ ሰው የሚያነሳው ጥያቄ ደግሞ እኔ ሰው የለኝም። መልአኩ መጥቶ ይሄንን ባህር ሲያናውጥ፣ ይሄንን መጥመቂያ መጥቶ ሲያናውጥ ሰው ያለው ረዳት ያለው ተደግፎ መሄድ የሚችለው አጠገቡ ሰው ያለው ሰው ዘሎ ወደዚህ መጥመቂያ ይገባል። አዝለውት አቅፈውት ወርውረውት ወደዚህ መጥመቂያ ይወረውሩታል፣ ተፈውሶ ይወጣል። እኔ ግን እንደዚህ የሚያደርገኝ ሰው የለኝም እና ይሄ ሰውዬ ላለመፈወሱ እንደ ምክንያት እያቀረበ ያለው እኔ ሰው የለኝም፣ እኔ የሚረዳኝ የለም፣ እኔ የሚያግዘኝ የለም፣ ከጎኔ የሚቆም የለም ነው የሰውዬ ጥያቄ። መልአክ እኮ ይመጣል። የእግዚአብሔር መልአክ እኮ የጌታ መልአክ ተልኮ እኮ መጥቷል። እኔና እሱን የሚያገናኘን ወይ ደግሞ እኔና በረከቴን የሚያገናኝ እኔና ፈውሴን የሚያገናኝ ሰው የለኝም ነው የሰውዬ። መዳን ይፈልጋል፣ ግን እንዳይድን ያደረገው ነገር ሰው ማጣቱ አይደል? ዛሬም የኛ የብዙዎቻችን ጥያቄ እኮ ይሄ ነው አይደል? ሁላችንም ራሳችን ብንጠይቅ ያሰብነው ቦታ ለምንድን ነው ያልደረስነው ብለን ብንጠይቅ እነንትና እኮ ሰው አላቸው፣ እነንትና እኮ የሚረዳ አላቸው፣ ባለስልጣን አላቸው፣ ሀብታም ዘመድ አላቸው፣ ቤተሰቦቻቸው እንደዚህ ናቸው፣ እኔ ግን ሰው የለኝም፣ እኔ ግን የሚረዳኝ የለም፣ እኔ ግን የሚያግዝ እናስ እዛ እየተባለልኝ ቦታ አልደረስኩም እና ሰውዬ እንዳለው ወደ ፈውሴ አልደረስኩም። 35 ዓመት ሙሉ ረጅም ዓመት እንደዚህ የሆንኩት ምክንያቱ እኔ ሰው ስለሌለኝ ነው። እና የሚገርማችሁ ጌታ ሰው ሆኖ አጠገቡ ይመጣል። ክብር ለእግዚአብሔር ይሁን። ሰው የለኝም ላለው ሚረዳኝ የለኝም ላለው እኔ አለው ብሎ አጠገቡ ይመጣል። እኔ ረዳሃለው ብሎ አጠገቡ ይመጣል። ግን ሲረዳው ግን ትላንትና አጠገቡ ያሉ ሰዎች በተረዱበት መንገድ አይደለም። ትላንትና የሚያጣቸው ሰዎች እንደሱ በሽተኛ የነበሩ ሰዎች የተፈወሱ ሰዎች በተፈወሱበት መንገድ አይደለም እሱ ጋር የመጣው፣ በሌላ መንገድ መጣ፣ ባልተለመደ መንገድ መጣ ወደ እሱ ህይወት። ዛሬ መልእክት ይሄ ነው። እግዚአብሔር ባልተለመደ መንገድ ወደ እናንተ ይመጣል። እግዚአብሔር እናንተ ባላሰባችሁበት መንገድ ወደ እናንተ ህይወት ይመጣል። ይሄ ሰውዬ እኔ ሄጄ ፈወሳለሁ ብሎ እያሰበ ባለበት እግዚአብሔር መጣና አይ መጥቼ ፈውሳለሁ። እናንተ የሆነ ቀን ይሆናል ብላችሁ የጠበቃችሁት ባላሰባችሁት ቀን እግዚአብሔር ወደ እናንተ ይመጣል። ባልጠበቃችሁት ቀን እግዚአብሔር ወደ እናንተ ይመጣል። የሚገርማችሁ በዚህች መጥመቂያ ብዙ ሰው ተፈውሷል። በዚህች መጥመቂያ ብዙ ሰው ድኗል። ይሄ ሰው ምስክር ነው። ግን የአንዳቸው መዳን ግን መነጋገሪያ ሆኖ አንመለከተው። የአንዳቸው መዳን ግን የዛን ጊዜ የነበሩትን ካህናትንና በዛን ጊዜ የነበሩት የመቅደሱን አገልጋዮች ጥያቄ ሲያነሳባቸው እንመለከተው። ይሄ ሰውዬ መዳን ግን ተጠየቀ። አንተ እንዴት በሰንበት አልጋ ተሸክመህ ትሄዳለህ ተባለ። እንዲህ ልታደርግ ያደረገ ማን ነው ብሎ ነው። የዚህ ሰውዬ መዳን ምን ሆነ? መነጋገሪያ ሆነ። ለምን? የሱ ከሌሎቹ ምን ሲል ስለሚለይ። ዛሬ እግዚአብሔር እንደዚህ ወደ ህይወታችሁ ይመጣል። ዛሬ እግዚአብሔር እንደዚህ ወደ ነገራችሁ ይመጣል። ተስፋ በቆረጣችሁበት ነገር፣ የኔን ነገር እኮ እግዚአብሔር ትቶታል ባላችሁበት ነገር፣ እናንተ ሰው የለኝም ብላችሁ ተስፋ በቆረጣችሁበት ጊዜ እግዚአብሔር ራሱ ወደ እናንተ ህይወት ይመጣል። እግዚአብሔር ራሱ መፈወስ እንደሚችል ማዳን እንደሚችል ያሳያችሁ። እግዚአብሔር በዚህ መንፈስ ያገኛችሁ። ተባረኩ።